ትምህርት ጠሉ ስልጤ ሌባው ጣሪያ ቀዳጅ አለ። እችን ዱላ የሰጠው ጀነራል ተፈራ ማሞ አፋብሃ ጀነራል ተፈራ ማሞ ሲናገር ዝም ነው ያለው። ደውሎ ያናገሩት እንዳሉ አውቃለሁ። ምንድነው የምትቀባጥረው ማን ያዘዘህ ያሉት እንዳሉ አውቃለሁ። ነገር ግን የጀነራሉን መሳሳት እና ለብልጽግና ዱላ መስጠት ያየው ደግሞ የጎጃሙ መርዘኛ የጎጃሙ የአማራ ትግል ጠላፊ የጎጃሙ ሸውከኛ በእውነት መሰሪ አውርቶ አደር አስረስ ማዕራይ አስረስ አፍቃሪ ወያኔው ገዳይ ኮሎኔል ፈቶ የሚልከው ከዚህ በኋላ ወያኔ ብትመጣ አንዲት ጥይት አንተኩስም ባዩ የተፈራ ማሞን ተቀብሎ እሱ ከዚህ በኋላ እኛ ወያኔ እናንተ ካገኘን እንደዚህ አድርገን እንቀጥላለን ምንትስዬ ምናምን ብሎ ተናገረ። ምክንያቱም እሱም ቢናገሩት ለምን ጀነራሉን አልተናገራችሁትም እንደሚባል ስለሚያውቀው አስረስ ጠበቃ ስለሆነ መሰሪ ስለሆነ የብአዴን ጠበቃ ስለሆነ በሱ ጠበቃነት ብዙዎች መቀመቃት የገቡ ሰው ስለሆነ ጸረ አማራ የአማራ ትግል ጎታች ሰው ስለሆነ እሱም ቀጠለ። ይኸው አሉና እነ ኢትዮ ፎረሞች እነማ እንደ አጎኑት ይኸው አስረስም ብሏል። የቀጠቀጠን ወያኔ ነው ተረዳርተናል። የጎጃሙ ሸውከኛ የወሎን የቤተ አማራን ትግል መጥለፍ ስለፈለገ ዜና መስራት ሰለቸው። ዛሬ ይሄንን ማረኩ ይሄን ማድረግ ሪፖርተር ሆኖ ነው የከረሙት። ሪፖርተር ሆኖ ማለት እነሱ ይሄንን አመጡ፣ ያው ያንን ይዘው ቀጠሉ ማለት ነው። ስለዚህ አማራው በጣም እንትመጣ ይሄ የብልጽግናው እንትን ይሄንን አጫጫኸ። ይሄም ካርድ አለቀ። አሳዩን የተማረከ አሳዩን አምጡ ሲባል አሳዩ። እዚህ አብይ ጋር የገቡት የጌታቸው ረዳ ትግሬዎች አፋር ሆነው እየሰለጠኑ ነው፣ ወያኔን ሊወጉ ማለት ነው። ከአብይ ጋር ሆነን ወያኔን እንወጋለን ኤርትራን ዘምታለን የሚሉ የተደመሩ ጌታ አብይን የተቀበሉ እንትኖች አሉ ማለት ነው። እና እነዛ ተጠርተው መጥተው ፋና ካሜራ ይዞ ዶክመንተሪ ይዞ እኛ እንደዚህ አድርገን ምናምን አሉ። እንዴ ትግሬ ብቻ ነው እንደሚማረከው? ተቀላቅለው እኮ ነው የተዋጉት። የታልፋን ነው የኬቲም ታፋን ነው እና ፋኖ የለም። ይሄም ካርድ ወደቀ ተሸጠ እንትን አላለም። ስለዚህ መካነ ሰላም ላይ የመጨረሻ ምርጫው አሁን የአብይ አህመድ መንግስት እንግዲህ የመጨረሻው ምርጫ እንደምታውቁት የሃይማኖት ካርድ ነው። የሃይማኖት ካርድ ደግሞ ከባድ ነው፣ አደገኛ ነው። የሃይማኖት ካርድ ከባድ ነው፣ አደገኛ ነው። ምናልባት አብይ አህመድ ጀቱን አስነስቶ ዱባይ ሄዶ ሊሸሸግ ይችላል፣ ሊቀመጥ ይችላል። ነገር ግን ከባድ ነው። ይህ ባትሞክሩት ጥሩ ነው። ከሞከራችሁትም ግን አሁን የሚፈራ የሚደነግጥ የለም። በማሳሳት በማስጨነቅ አቋም በማዛት በወታ በጩኸት በምናምን አማራውን ማስጨነቅ አሁን ዘመኑ አልፏል፣ ተረት ሆኗል። በፊት ኢትዮጵያ ምን ትሆን ይሆን እንደ በቃ እንቻላቸው እንደዚህ እንደ በቃ የፈለጉት ምናምን የሚል አማራ አሁን የለም። ያያረድከው እግዚአብሔር ይመስገን የሚለው የለም። አሁን ምሕረት አብም ስለሌለ ቤተ ክርስቲያን ሄዶ የሉም ሞተናል ሲሉን በስተን አለን የሚል የለም። በደርዘን እየተቀበረ በግሬደር እየተቀበረ ጧፍ እያበራ የሚዘምር የለም። አሁን እናቴ ክላሽ ይዞ ገብቷል፣ እሳት ይዞ ገብቷል። አለሁ ሞተዋል ሲሉኝ አለሁ እያለ አዲስ ግጥም እየደረሰ ነው። የለም ያ ታቦት ይዘህ መስቀል ይዘህ ሼክ ይዘህ ጳጳስ ይዘህ ቄስ ይዘህ ሄደህ ግባ እባክን ውረድ እባክን የምትለው አማራው የለም። ቄሱንም ስነ ስርዓት ሼኩንም ስነ ስርዓት የሚለው አማራን የተፈጠረው ያ በጋዜጣ በሚዲያ በቲክቶክ በፌስቡክ በምናምን ድራችን ተገደለ እከላችን እንደዚህ ሆነ ምንትስ የምናምን የምትል የለም። አሁን ዋው ብሎ የሚደነግጥ የለም። በቃ አሁን ኑሮም አግብጦታል።
ኦሮሞማው አግብጦታል እና ሞቱን የሚናፍቅ ማህበረሰብ ስለሆነ የለም። አሁን አማራ አይሰማም። ችግሩ ጆሮን በጥጥ ደፍኖ ነው የሚሄደው ማለት ነው። ስለዚህ መካነ ሰላም ላይ መስጊድ ውስጥ የገቡ የጸጥታ ኃይሎች መትረየስ መድፍ ጠምደው ፋኖን ሲጨረግዱ የነበሩ ሰዎች መከላከያው ኃይሉ ሲበዛና ሲሸሽ አብረውት ሊሸሹ ሲሉ የት ነው የምትሸሹት? እዚሁ ሁኑ፣ መስጊድ ውስጥ ተደበቁ አላቸው። የጸጥታ ኃላፊው የምናምኑ እዛ ገቡ። ፋኖቹ ከተማውን ካረጋጉ በኋላ ሄዱ። ስጡን፣ የጸጥታ ኃላፊውን ምናምኑን ስጡን አሏቸው። ሙስሊሞች ናቸው የሄዱት፣ የወሎ ልጆች ናቸው፣ የመካነ ሰላም ልጆች ናቸው የሄዱት። እና ስጡን ሲሏቸው አንሰጥም ሂዱ ጠይ ውሪ ኩታራ ሂታዚ ጊዜ ብለው ዘበኛውም ጥይት አንስቶ መተኮስ ጀመረ። ሌሎችን ሲሉ እንግዲህ ምን ይደረጋል እንደዚህም ተለማምጠን አይሆንም ብለው ያው የሚሆነው ሆነ ማለት ነው። ከዛ የጸጥታ ኃላፊው እነ ሙጂብ አሚኖ እና አህመዲን ጀበል ሼክ ከል ያደረጉት በደህና ጊዜ የመካነ ሰላም የጸጥታ ምናምን ኃላፊ የነበረው ሰውዬ በሲሞት ሼኮን የወሎ የእስልምና ጉዳዮች ኃላፊ ሆነ ምናምን ተብሎ መጣና ሞኝም ብላ ደስ የሚለው ደግሞ እስላም ፋኖቹ ሙስሊም ፋኖቹ እንዳለ ወስና ጥፋ ከዚህ ያሉት አንሰማህም አሉት። አሁን ስልጤ የሚያቦካው አይደለም የአማራ ፖለቲካ። ስልጤ ልክ ዳቦ እንደሚያቦካው ማነው ይሄ ሙጂብ አሚኖ ዳቦ እንደሚያቦካው ቀላል አይደለም። እስከዛሬ ቦክቷል፣ እስከዛሬ አብኩተውታል። አሁን ቀላል አይደለም የአማራ ፖለቲካ። የኦሮሞማው ጽንፈኛ ዋሃቢ እና አህመዲን ጀበል እየጫኑ የሚልኩት የህዳር አህያ ሆኖ የሚመጣው የነ ሙጂብ አሚኖ ፈረሶች የሚያቦኩት አይደለም። የአማራ እስላም ነቅቷል። ጉሮሮ ለጉሮሮ እተናነቀዋለሁ ማለት ነው። ወደፊት ትምህርት ጠሉ ስልጤ ዋሃቢ ሙሉ ስልጤን አይደለም ነገራቸው። እነሱ ነገችን ይዘው ይላሉ። እቺን እናንተም ቆርጣችሁ ያዟት። ትምህርት ጠሉ። ትምህርት አይደግፍም። ዛሂር ተደረገብኝ አስማት ተደረገብኝ ነው የሚለው። ይሄ ትምህርት ጠሉ። ሌባው ጣሪያ ቀዳጅ አለ። ጣሪያ ቀዳጅ ዘራፊ መጀመሪያ ከወያኔ ጋር አሁን ደግሞ ከኦሮሞማ ጋር የሚዘርፍ የከተማዋ ውድ መኪናዎች የሚነዳ በምናር የሀገሪቱን ኢኮኖሚ የያዘ የተቆጣጠረ ያንን ኢኮኖሚውን የተቆጣጠረውን ብር ደግሞ ሰሜኑን ለማውደም ኦርቶዶክስን ለማጥፋት አማራን ለማጥፋት የሚጠቀም የፕሮፓጋንዳ ስራ የሚሰራ እውነተኛ መንግስት ሲመጣ ይሄ ሀብት ለህዝብ ጥቅም ይውላል። አስረግጬ እነግራችኋለሁ። ያለ ትምህርት የተገኘ ግብር ሳይገብር ቀረጥ ሳይቀረጥ አግበስብሶ መሬት ነግዶ መሬት ሽጦ ሀገር ምድሩ ላይ አሁን የሚቀማጠለውና የሚጸዳዳው የስልጤ ጽንፈኛ የኦሮሞ ጽንፈኛ የጊዜ ጉዳይ ነው። ያው ህዝባዊ መንግስት ሲመጣ የት ገባ የት ወጣ የሚል መንግስት ሲመጣ ልክ ይገባል ማለት ነው። ለጊዜው የአማራ አካባቢ የተነሳው ከሽፏል። መጅሊሱ ቅብጥሩና ደብዳቤ ጽፏል እና ምላሽ ተሰጥቷቸዋል። ይሄ ሁላ ህዝብ ሲሞት ከወሎ ስንፈናቀል ምናምን የት ነበራችሁ ብሎ ጠይቋል። ዛሬም በወሎ ዛሬም በሸዋ መከራውን ፍዳውን የሚበላው ከኦሮሚያ የተፈናቀለ እስላም ሲሚንቶ ላይ የሚተኛ የብል የበላው ነቀዝ የበላው የበቆሎ ዱቄት እየተሰጠው በበሽታ የሚሰቃየው የወሎ እስላም የአማራ እስላም በኦሮሞ ስም የተደራጀ ኃይል ያፈናቀለው መስጊዱን አቃጥሎ ከነ ኡስታዙ ከነ ሼኩ አቃጥሎ ይሄደው ማለት ነው። እበድ እውነቱ ይሄ ያ ነው። ጫካ የገባው ዘሩ ያለቀበት ነው። ጫካ የገባው ይሙታ ምን ችግር አለው? ለአስከሬኑ ዛፍን ተክልለታለን ብሎ የተቀለደበት አማራ ነው ዛሬ ጫካ የገባው። ጫካ እኔ ለእውነት ነው ያጋ አውሮፓ ነው ያለሁት እናቴ ወጣ ብዬ ካርቶኔን ተሸክሜ በርገሬን እየበላው የነበር እዚህ ስድብ አልጠጣም ነበር። ግን ተያዝኳ ታሰርኩ። የለም ቁጭ በል አንተ እኔ ሰራዊት አዘጋጅላለሁ ሚዲያ ከፍትላለሁ ቀጥላ ተፋለሙ ይሄንን ጽንፈኛ
ፍልስጤም ተደበደበች ብሎ የእስራኤልን ባንዲራ እያቃጠለ ስልጤ ላይ ራሱን ቤንዚን አንከፍክፎ የሚያቃጥል የገዛ ወገኖቹ ግን ሻሸመኔ ላይ ሲታረዱ እዛው ስልጤ ላይ ሲታረዱ ሲገደሉ ሲዘረፉ ራሱ ሲገል ሲዘርፍ የነበረ አስመሳይ ይሄን ካልተጋፈጥኩትማ እኔ ራሴ አቡነ ሳዊሮስ ነው እኮ በእውነት እኔ እኮ አቡነ ዲዮስቆሮስ ነው እኮ ይሄንን ጽንፈኛ ይሄንን ኃይል ካልታገልኩት እኔ ራሴ እኮ ዘበነ ለማ ነው እንኩኝ እኮ በእውነት ተመሳስሎ መኖር ይቻላል። ዝም ብሎ ዳቴ ኢትዮጵያን ደርሶ መምጣት ይቻላል። እየሄዱ እየመጡ አይደል እንዴ? እየሄዱ እየመጡ አይደል?